السلام عليكم، أنا بخير. قولي لهم أنا بخير، ما عندي شيء. نسيت أتكلم كلام بشي. أنت ترجمي لهم، أنت تعرفين اللغة العربي والحبشي. قولي لهم أنا بخير، ما عندي مشكلة ولا شيء. بكلم بابا أنا بقى الوقت كلم اللي أقعد عندها. إذا جيت عنده ورحت عندهم قلت أقعد أنت، أنا بكلم أنت ترجمين لهم عربي. إذا وقت الفاضي عندهم حسنين أنا بدق عشان ترجمين لهم أنا كلمت بالعربي. እንግዲህ እቺ እህታችን ስሟ መስኪያ ኢብራሂም አወል ትባላለች። እዚህ ጋር እንግዲህ ያው ተገዳ ነው በአረብኛ አውሪ አማርኛ እንዳታወሪ ብሎ አሰሪው አስገድዷት ነው እያለች ያለችው። እኔ አማርኛ ጠፍቶኛልና ለእህትየው ምን ትረታለች? አንቺ አባቴ አጠገብ ሆነሽ በሚቀጥለው ስልክ ስደውይልኝ አማርኛ በደንብ ስለማልችል አንቺ ትተረጉሚኝና አባቴን አናግረዋለሁ እያለች ነው። ግን ነገሩ እንደዛ አይደለም። እዚህ ጋር እንደምትመለከቱት አይኗን ባወጥሯል። በአረብኛ ብቻ ተናገሪ አማርኛ አልችልም ብሎ አስገድዶ ሰውየው እንደዛ እንድትናገር አድርጓት ነው እንጂ አማርኛ ጠፍቷት አይደለም። በነገራችን ላይ እና በ2004 ነው ወደ ሳውዲ አረቢያ ሄደችው። አሁን 14 ዓመት ሆኖታል። በ2004 በኢትዮጵያ አቆጣጠር 14 ዓመት ሙሉ እንግዲህ የ3 ወር ደሞዝ ነው የላከችው። ከዛ በኋላ በአራተኛ 3 ወር እንደሰራች የአራተኛው ወር ላይ የ3 ወር ደሞዝ ልካ ያስገባችበት ሪሲት አለ፣ ያሰሪዋ ቁጥር አለ፣ ሁሉም በበቂ ማስረጃ አለ። ከዛ ጊዜ ጀምሮ እቺ ልጅ ደውላም ቤተሰቦቿን አናግራም አታውቅም። ከዛ ከአሁን እህቲ ወደ ሳውዲ አረቢያ ስትመጣ እንግዲህ በዛ በሰውየው ቁጥር ስትደውል በተደጋጋሚ አላህን ፈራ እህቴን ላናግራት በህይወት እንዳለች እናቴ በጣም ትጨንቃለች ታማለች ስትለው እሺ ብሎ ከእህትየው ጋር ያገኛትና እንግዲህ ለእናቴ አንዴ በህይወት እንዳለች እንድታያት ቪዲዮ ቀርጸ ላክላት ስትለው ይሄን ቪዲዮ ቀርጾ በአማርኛ እንዳትናገሪ በአረብኛ ብሎ አስገድዶ ቀርጾ ልኳታል። ሰውየው እዚች ጋር በምስል የምታዩት ፎቶ ይሄ ነው። እንግዲህ ቤተሰቦቿ በጣም በተለያየ መንገድ ሞክረዋል። ለኤምባሲ ደብዳቤ ጽፎ እዛ አስገብተዋል። ኮሚኒቲው እኔ ከአቅሜ በላይ ነው የጅዳ ኤምባሲ ጉዳዩን ይከታተል ብለዋል። ኢትዮጵያ ላይ እንግዲህ የሰራተኞች ቢሮ ማህበር ሄደው ደብዳቤ ጽፎ አስገብተዋል። 14 ዓመት ሙሉ ቤት ውስጥ አፍኖ እንግዲህ በነፃ እያሰራት ነው። የሰውየው ቁጥር አለ። እኛ ስልክ ስንደውል በተደጋጋሚ ስልክ እያልሳልን አይደለም። እንግዲህ እቺን እህታችንን ከዛ ቤት ማውጣት የሚችለው ኤምባሲ ነው። ኤምባሲው እንግዲህ በፖሊስ እቺ ልጅን ከዛ ቤት እንዲያወጣት ቤተሰቦቿ በተደጋጋሚ ኤምባሲ ጋር ሲደውሉ ስልክ ይነሳላቸዋልም። በተለያየ መንገድ ሞክረዋል። እየሞከሩ ነው የሁሉ ዓመት እና ሲያቅታቸው ነው ነገሩን ወደ ሚዲያ ይዘው የመጡትና እባካችሁ ነው ሰላም እግዚአብሔር ይብዛላችሁ። ውድና ተከበራችሁ የእናንተ ቲቪ ተከታታዮች እንዴት ናችሁልኝ? ባላችሁበት እግዚአብሔር ሰላሙ ፍቅሩ በዝዝት ይበልልኝ። አዲስ ለመጣችሁ እንኳን ሰላም መጣችሁ፣ ለነበሮቹ እንኳን ሰላም ቆያችሁ እያልኩኝ ላይክ፣ ሼር፣ ሰብስክራይብ ስለምታደርጉኝ በጣም እጅግ አድርጌ ነው መሰገነው። እግዚአብሔር አምላክ አክብርልኝ። በእውነት ምስጋና የላቀ ነው። እግዚአብሔር አምላክ ወዶና ፈቅዶ ደግሞ በተሻለ ቪዲዮ እናንተን በሚያስደስት በኩል አዲስ መረጃዎችን ይዤ እንድቀርብ እግዚአብሔር አምላክ ይርዳኝ እላችኋለሁ። እንግዲህ መጀመሪያ ላይ ቪዲዮ እንዳስቀመጥኩላችሁ በጣም ልብ ይሰብራል። በእውነት እኔ መናገር እስከሚያቀተኝ ድረስ በጣም ነው የተገረምኩት። ምክንያቱም ዋነኛው ነገር እድሜ የሚባል ነገር አለ። ሁለተኛ ነገር ደግሞ የቤተሰብ ናፍቆት ፍቅር አለች። ልጅ ከቤተሰቦቿ ጋር ጎረቤት እንኳን ሳትላክ አድጋ ሊሆን ይችላል፣ አይታወቅም። ተለያይታ ላታቅ ትችላለች። 14 ዓመት ሙሉ በማዳን ኩሽና ሁሉም ነገር ተመሳሳይ በሆነበት ተመሳሳይ ፌስ፣ ተመሳሳይ ወይዘር፣ ተመሳሳይ ሰው ስናገኝ ምን አይነት ባህሪ እንደሚኖረን ኦልሬዲ በቃ የምንኖርበት ነገር ስለሆነ ለማንን ሰው ይሄ መናገር ቀላል ነገር ነው። ማሰብ ራሱ ማሞራይዝ ራሱ ማድረግ ይቻላል ራሱ ማለት ነው። እና በጣም ነው ያሳዘነች ልጅቷ። በጣም ነው ልብ የተሰበረው። ምክንያቱም እቺ ልጅ 14 ዓመት ማለት ወልዳ ዩኒቨርሲቲ የሚገባ ልጅ የምታደርስበት እድሜ ላይ ነች ማለት ነው። እና እኛ አረብ ሀገር ሆነ እንደዚህ አይነት ቪዲዮዎችን ስንፖስት ሀሳብ ስንሰጥ አንቺ የግል ጥላቻ አለብሽ ወይ? አረቦች ጋር ተቀምጠሽ ምንድነው አረብ እነሱን ትሳደበለሽ፣ አረብን ትናገራለሽ፣ ቅማልሽን አራግፈሽ ሙጀሌሽን አራግፈሽ ይላሉ። በእውነት ሙስሊም ወገኖቻችን ነው እንደዚህ የሚሉት ማለት ነው። እግዚአብሔር አምላክ ከተመሰገነ ይሁን። እኔ እናንተ እንደምትሉት በኩርቱ ፌስታልም አልመጣሁም፣ በኮንጎን ጫማም አልመጣሁም፣ ቅማሌም አራገፍኩም። ያራገፍኩት ኢትዮጵያ እናቴ ነች። በጥንቃቄ አሳድጋ
ቋንቋ እሷ ሳትማር እኔን አስተምራ የላከችኝ ማለት ነው። ቸግሮኝ አይደል የመጣሁት። የተሻለ ኑሮ ተብሎ ስደት እንመጣለን። ስደት ስንመጣ ግን ያ ስደት ያልሆነ ቦታ ነው የምናገኘው እንጂ ቸግሮን ምን በላ ወተን ሙጀሌ ጨርሶን ወይ ቅማል ወርሶን ሳሙና አተን አይደለም የምንመጣው። ማንኛውን ሰው እንኳን ኢትዮጵያዊ ይቅርና ማንኛውን ሰው ስደት ሀገር ይቅር ማንኛው አውሮፓ የሚሄድም እኮ ለአረቦቹ ራሱ ሆነ እኮ ዩሮፕ ሆነው እኮ የሚሰሩ አሉ። ኢንቨስት አድርጎ የሚሰሩ አሉ። ተቀጥሮ የሚሰሩ አሉ። ምን አለ ለምንድን ነው? ራሳቸውን አፕዴት ለማድረግ ኢኮኖሚያቸውን ቻሌንጅ ለማድረግ ነው አይደል? የተሻለ ደሞዝ የተሻለ እንትን አገኛለሁ በኢንካም አገኛለሁ ብለህ ነው አይደል? እኛም ደግሞ ማዳም ቤት እንሆን እንጂ የእነሱን ሀሳብ እኛ ነን። በቃ እነሱ ከተለያየ ካምፓኒ ጋር ኮኔክት ሊያደርጉ ይችላሉ። እኛ ግን ከማዳሞች ጋር ነው ኮኔክት የምናደርገው እና እኛ አበሻ ብቻ ስለሆንን እነሱ በቃ ሱፕሪየር በቃ የሆነ አድርጋችሁ የምታስቧላችሁ። ይሄ የግል ጠብ አለሽ ወይ የምትሉኝ ራሱ አላችሁ እኮ ይሄንን በመናገር እኔ የግል ጠብ የለብኝ። እግዚአብሔር አምላክ የተመሰገነ ይሁን። ግን እህቶች እንደዚህ ሲበደሉ ድምጽ መሆን የግል ጠብ የምታደርጉት ወደ ጎኖቻችን አላችሁ እና ቢያንስ ለህሊናችሁ እኮ ስሩ። እነሱ አረብ ቢሆኑ ሙስሊም ቢሆኑ ለህሊናቸው እግዚአብሔርን ፈጣሪያቸውን ካልፈሩ ምንድን ነው የምናደርገው? ምንድን ነው የምንለው? ቤቱን እኮ ፍሪጁን ቆልፈው ሲወጡ እኮ ምግቡን እኮ ራሱ ከመቃብር ጋር ተሸክሞት የሚሄዱት ነው የሚመስሉት ማለት ነው። ሽንት ቤት ተጠቅመው ፓንታቸው ሳይሰበሰቡ ምንድነው ካልሲያቸው ሳይሰበሰቡ ሲሄዱ እኮ ተመልሰው እኮ ቤቱ የሚመጡበት አይመስልም። የበሉበት እኮ ቲሹ ፔፐር ሶፍት ራሱ እኮ ጋርቤጅ ቢን አይጨምሩም እኮ። ደግሞ በልተውበት ራሱ ሹካና ማንኪያ አቅርባቸው እኮ እሱን ትተው በእጃቸው ጠርቀው በልተው 10 ጊዜ ፍሪጅ ከፍተው እኮ እጃቸው ሳይታጠቡ በየቦታው ወደ ግድግዳ የሚለጥፉ አሉ፣ ጠረጴዛ ላይ የሚለጥፉ አሉ። ይታያችሁ። በተለይ ቤት ውስጥ መስታወት ያለበት ቤት የምትሰሩ ከሆነ በሰከንድ ውስጥ መጽዳት አለበት። ምክንያቱም ጣታቸውና በልተው ቾኮሌት ይብሩ ፍሪጅ ከከፈቱ በጣታቸው ነው የሚነክሩት። በዛው ይልሳሉ፣ አይታጠቡ። ሽንት ቤት ገብተው ስነ ስርዓት የላቸው፣ ያደረቁበት ፎጣ አያነሱ። ብንናገር የግል ጠብ እንዳለበት ነው የምታደርጉት ማለት ነው። እና አስቡት እስኪ እች ልጅ ለማንን ጮህ አሁን 14 ዓመት ሙሉ ያለ ደሞዝ ያለ ቤተሰብ ፍቅር ኖራ ሰርታ ላቧን ጠብ አድርጋ ወይ ልጅ አላለች ወይ ቤተሰብ አላለች ወይ ከገንዘብ አልሆነች። እግዚአብሔር አምላክ ብቻ ይፍረድ። እመቤት የማርያም ብቻ ትፍረድባችሁ። በእውነት እኔ የምናገረው ነገር የምሰማው ነገር ራሱ ሲቀፈኝ ምናልባት ኢሞሽናል ሆኜ ልናገር እችላለሁ፣ ግን ያደርጋቸዋል። ሳትፈልጉ በግድ እኮ እንድትናገሩ ያደርጋቸዋል። በሰው ሀገር እኮ ሰው የሌላ ሀገር ዜጋ ተከብሮ ይኖራል። አንድ ነገር በአደጋ ቢደርስባት ልክ በማይክሮ ሰከንድ ነው፣ በጄት ነው ተሽቀንጥረው በኢመርጀንሲ የሚመጡት። ኢመርጀንሲ እኮ ለራሱ እንደዚህ ተሽቀንጥረው አይመጡም። የእኛ ግን ከፎቅ ወጥተን ከ10ኛ ፎቅ ወድቀን ኑ ኤምባሲዎች ልጃችሁን አስክሬን አንሶ ሲባሉ ጠዋት 2 ሰዓት የተደወለላቸው ማታ 11 ሰዓት 10 ሰዓት ነው የሚመጡት። ከሰዓት በኋላ ምሳቸውን በልተው እንቅልፋቸው ተኝተው ከጨረሱ በኋላ ሪላክስ ለማድረግ ማለት ነው። አያቸው አንድ ነገር ኢመርጀንሲ ኑ ልጆቻችሁ እንደዚህ ሆናለ ቢባል ኤምባሲው አይመጣም። ይሁን ቤተሰብ ደወለ፣ እዚህ ሳውዲ አረቢያ ላይ ያሉ ሰዎች የሚያውቁት ሰዎች ደወሉ፣ አያነሱም። ግዴታ አንድ ነገር ለማስፈጸም ግዴታ እዛ መሄድ አለባችሁ። ምንም ቢሆን አድርጋችሁ ማለት እዛ መሄድ አለባችሁ፣ አለበለዚያ አያነሱም። አሁን እቺ ልጅ ኤምባሲ እኮ ገብቶ ሁሉም ነገር ስልክ ቁጥር አለ ተባለ። ሎኬሽን ካላቸው በስልክ ቁጥር ራሱ እኮ ይወጣል። ሎኬሽን ባይልኮ ራሱ ማለት ነው። ደውለው ቤት ራሱ ቢዘጋባት ቤት ሰብረው ተጠያቂ የሚሆንበት ቻንስ አላቸው። ምክንያቱም እነሱ ህዝብን ሀገር ጠብቅ ተብለው የተወከሉ ስለሆኑ ማለት ነው። ማንኛውም ነገር ቢከሰት እነሱ ቢጠየቁ ይችላሉ። ምንም ችግር የለባቸው። ምክንያቱም መንግስት የወከላቸው ናቸው። ማንኛውም ሰው ግለሰው አይደለም። እነሱ ግን ይህንን ተግባር አይሰሩም፣ ይህንን ስራ አይሰሩም። ምክንያቱም እነሱ ብቻ የወር ኢንከማቸው የወር ደሞዛቸው ፓስፖርት ሲታደስ ማንኛውም ኤግዚቢሽን የሆነ ነገር ሲኖር ኢንከማቸው አይጓደል እንጂ ወንበራቸው አይነሳ እንጂ እኛ ሞትን፣ ተቃጠልን፣ ዘይት ተደፋብን፣ ከፎቅ ወደቅን፣ 14 ዓመት ተቆለፈብን፣ ፍሪጅ ተቆለፈብን፣ በኤሌክትሪክ ገረፉን፣ ምን ደፉብን፣ ምን የሚያገባቸው ነገር ምንም ነገር የለም። በቃ ወደሽ ከገባሽ ቢረግጦሽ አይፋን። ሰውዬ ደፍሮኛል ኑና አውጡኝ ቤት ቀይሩልኝ ወይ ቢሮ ቀይሩልኝ ሲባሉ እንዴ
በቃ ምን አንገትሽ ደፍተሽ አሰሪም እንዴ ፊት አሳይተውሽው ነው የሚለው። የእኛን ችግር አይረዱም። ሴትዮ እንደዚህ ትለኛለች፣ ታስፈራራኛለች፣ ልትገለኝ ነው ስትለው እስኪ ትግደልሽና እንየው ነው የሚሏቸው ማለት ነው። ተገለልም ራሱ እኮ አስከሬናችን ለማውጣት እኮ ቢመጡ እኮ መልካም አይመጡ፣ ዝር አይሉ ዝር እና ሳንፈልግ እንድናገር የመተደርጎን ወይ ስራችሁን አታዩ ወይ የላችሁን ተብለን እንደው ቁርጣችን ቆርጠን ራሳችን አንታደግ የምንታደግበት እንትን ካለ በጣም ነው የምታሳዝኑት። በጣም ነው ልብ የሚበላው። በጣም ነው የምታቃጥሉት። እኛ ከሰው የተሻለ ነገር ነው እንጂ የምንሰራው የባሰ ነገር አንሰራም። በተሻለ ደሞዝ የሚከፈላቸው አሉ፣ ግን ከኛ የበለጠ ከነሱ የበለጠ እኛ ነው የምንሰራው። ሌላ ሀገር እኮ አንድ ነገር ተቀጥረው ሲሰሩ ጠዋት ለሊት ተስተው ሆዳቸው ሞልተው ነው ወደ ስራቸው የሚገቡ። እኛ ግን ስራችን ሳንጨርስ ምሳ እንበላም ብለን የምንቆይበት ሰዓት አለ። ግን ስራችን ሌላ ነው። እነሱም ራሱ እኮ ይመሰክራሉ። እንደ አበሻ ስራ የሚሰራ የለም ይላሉ፣ ይመሰክራሉ። ግን ከፋታቸው በዛ። ምን እናድርግ? የሚታደገን ሰው የለም፣ በወደቅን የሚያነሳን ሰው የለም። ሁሉን ሰው የራሱ ነው ወንበሩን የሚያጣጥመው እንጂ ማንም ዞር የሚያየን ሰው የለም። እንዴት ነው የሚደረገው? ግን አንድ ቀን እግዚአብሔር አምላክ ግን ይፈርድባቸዋል። በእውነት ወንበርን እንደተቀመጣችሁ እንደተሽከረከራችሁ ሁሉ ጊዜ አትቀሩም። ቀን እንደሚሸጋገር ሁሉ የእናንተም ስልጣን ደግሞ ይሸጋገራል። ሁል ጊዜ ወንበር ላይ እንደተሰነጠቀበት በተደላቀቀ ቢላ እንደተቀመጣችሁ ቤት እንደተቀመጣችሁ አይሆንም። አንድ ቀን ግን ይሸራቸዋል እግዚአብሔር አምላክ። ወይ እሳተ ገሞራ አምጥቶ ይጭንባችሁ ይሆናል። ይሄኔ እግዚአብሔር አምላክ ብቻ ይፍረድባችሁ። ይሄንን ነገር ስናገር በሌላ ነገር የምትረጉም ይችላል። እኔ አይ ዶንት ኬር። እኔ ወገኖቼ እህቶቼ ብቻ እነሱ ሲሰቃዩ ብቻ አልይ፣ የእነሱን ጩኸት ብቻ አልስማ እንጂ የፈለገ ነገር ለምን ሰው አይለኝም? የፈለገ ነገር ምክንያቱም የእነሱ ጭንቀት፣ የእነሱ ረሃብ፣ የእነሱ ኢንቴንሽናቸው ይገባኛል፣ ባልኖርበትም ማለት ነው። እና በጣም እጅግ አረገ መሰገነው። ቪዲዮውን ሼር እያደረጋችሁ ልጅቷን እንታደጋት። ለኤምባሲ ብቻላችሁ ቅርብ ያላችሁ ከሆነ ኤምባሲ አድርሱ። በፈጠራችሁ ሄዳችሁ ነገሩ እንደዚህ አይነት ልጅ ያለች ስልክ ቁጥሩን ሁሉም ነገር ዲስክሪፕሽን ቦታ አስቀምጥላችኋለሁ። ሄዳችሁ ኮርነክት አድርጓት። በጣም እጅግ አረገ መሰገነው። ባላችሁ በሰላማችሁ ያብዛልኝ።